ነገር እኮ ነው እየነገርኩህ ያለሁት እንዴ። ነገር ላይ ደስ የምትል ልጅ ነው። ወድጃትም ነበረ ግን በቃ ለምንድን ነው የገደልካት? አልሸነፍ አለች። እልኸኛ ሆነችብኝ። በወንጀሏ ብቻ አይደለም እኮ ግን እልኸኛ ሆነችብኝ። በቃ ስራ የምርመራ ሁሌም ስለሆነ እንደዛ ነው ነገሮች የምታስበው። ለነገሩ እኮ እኔም ነገሮች እጠራጠራለሁ፣ በጣም የምጠራጠረው ግን ምንድን ነው እያርበተበተ ነው? ምን ያደረግከው ነገር አለ? እሱን አምጣ ነው በቃ እያለኝ ነው። እዚህ ባለው ቤት ውስጥ አንተ ማን ነው የሚኖረው? ምን ሰራለች? ከእሱ ማለት እያስፈራራኝ ስለሆነ አታስፈራራ አለው። እየሰማኸኝ ነው? የህግ አባል ብትሆን አንድ ኢንስፔክተር ብትል ወንጀል እየሰራህ ነው ያስፋ ወንጀል እየሰራህ ስለደረስኩበት አንተም ወንጀለኛ እኮ ነው። እጅህን እኔ ላይ ነው ያነሳው። ችግር የለውም። እሱ ማን ወንጀለኛ እንደሆነ እዚህ ጋር እንዳለ በቪዲዮ ተቀምጧል። እዚህ ጋር ነው ያልከው። ችግር የለውም። እያንዳንዱ ነገር ለምነኝ እንደምታጠፋ እንዳዘነገር መንበርከክ ነው ማስኬድህ። እስኪ ሞክር። አንተ ደግሞ ሁሉም ነገር የምን ገንዘብ ነው የምን ወንጀል ማለት እኔ አብሬ ነበር የምሰራው። ከዛ በኋላ እኔ ፍቅር ይዞኝ ከዛ ነገር ልወጣ ስለነበረ ከዚህ ስራ ልወጣ ስለነበረ በዛ ምክንያት በቃ እያስጨነቀኝ ያለው እኔ ከዚህ ስራ መውጣት እፈልጋለሁ። በቃ እዚህ ስራ ውስጥ መግባትም አልፈልግም። በቃ እንዲተውኝ ነው የምፈልገው። ይህንን ነገር ስለማር ነው እዚህ ድረስ የሚመጣው። ተሸሽገህ እንዳለ ማን ነግሮ ነው እንደው አውጣኝ ከዚህ ችግር የለም ባልን ነው። አንተ የምትለው ነገር ካለ እየጠበኩ ነው። ሰማኛል፣ እየጠበኩ ነው። የምትነግረኝ ነገር ካለ እኔ የምነግርህ ነው የምፈልገው። እርግጠኛ ነህ? አዎ እሱን ነው ባለጌ እኔ ላይ ነው እንጂ የምታስ ምንድን ነው? ቆይ መጀመሪያ ምን ስልህ ነበር? መጀመሪያ ምን ስልህ ነበር? አጠፋላለሽ ነግሬህ ነበር። በንብርክክ ነው ማስኬድህ። ይሄ ነገር እንደ ምን እየሰራ ነው? ምንም በንብርክክ ነው ማስኬደው ብያለሁ ነበር። አጥፍቼዋለሁ። ይኸው በቃ እሺ፣ ይቅርታ አልኩህ እኮ ይቅርታ ብያለሁ። በቃ እነሱ የተማለቃቸው አያውቁኝም እኮ አያውቁኝም። ሁሉ ነገር የሚያውቁት ቁጭ ብለን እንድናወራ የምፈልገው ከእኔ ጋር ተቀምጠህ ልታወራ አሁን እኔ እባክህ እዚህ ላይ እጅህን በእኔ ደም እንዲጨማለቅ አልፈልግም። እሱ አንተ ይመለከታል። አሁን የማትወጣበት ችግር ውስጥ አንተ ለእኔ ነው እንደዚህ አይነት ነገር የምነግረኝ? ይቅርታ ብቻ ግን ማትወጣ እስካሁን የተቀረጸው እያንዳንዱ እያንዳንዱ ነገር ስቱዲዮ ወንጀልን ይጋለጣል። እኔም ብትገለኝ አንተም እስር ቤት ትገባለህ። ለምንድን ዝም ብለህ ማንም ሊደርስብኝ እንደማይችል ንገረው እስኪ አስረዳው። በጣም ኃይለኛ ነው፣ ይገለናል። ከመግደሌ በፊት የአንተንም ወንጀሎች እንደሱ አውቄ ብሞትስ ምንም አትጎዳም። ለምን አንወጣም? በሰላም እንውጣ።
ያው እያንዳንዳችሁ የምትሰራቸውን እንትኖች መስማት ከፈለክ እኔ ደስ ይለኛል። እስከነ ሚስጥር ይቀብራሉ። ኤቭሪም ይደቀኝና እናንተ ተነጋገሩ። ዋነኛው ነገር አንተ ነህ። ዋነኛው ሰው አንተ ነህ። በአንተ ምክንያት ነው እኔ ጋር የመጣሁት። እኔ አላውቃችሁም። በአንተ ምክንያት ነው አላውቃችሁም እኮ እኔ ቤት አውቃለሁ። እንዳንተ ንገሩት እንዴ። እኔ ግን አላውቃችሁም። ስማ እኔ እንደ ማንም ተራ ሰው አይደለሁም። እሺ ስለ እኔ በደንብ ያውቃል እሱ በደንብ ሊያስረዳ ይችላል። እኔ የፈለኩትን ነገር መስራት እችላለሁ። ማንም እኔ ላይ አይደርስም። ስማ እኔ እዛ ምክትል ኢንስፔክተር ሆኜ ስገባ ማንም አለቃው እንኳን ለኔ ተልጅ ነው። እሺ ይሄን ታውቃለህ? ሰምቻለሁ። ይሄን ታውቃለህ ወይ? ሰምቻለሁ። ማን ነገረ? ማን ነገረ? እሺ ይሄን ዞር አድርግልኝ። እሺ እኮ ማን ነገረ? እንዳትሳሳት ዞር አድርግልኝ። ማን ነገረ? እሺ እሱን እንድናገር የምትፈልግ ከሆነ ዞር አድርግልኝ። ለምን ዞር ማድረግልህ? እና ይገረኝ እኮ እንትን አይደለ እንዲህ ተደቅኖብኝ እኮ ማውራ ወይ ማይክ አይደለ ወይ ምን ዞር አድርግልኝ። እነሱን አናግራቸው። እኔ በቃ ጥይት ነው ከውስጡ የሚወጣው ሞት ነው። እኔ ደግሞ መሞት አልፈልግም። አንተ እንዳልገል ያደርገኝ አንድ ምክንያት ንገረኝ እስኪ። እንድገል የማያደርገኝ ቀጥታ ስርጭት ነበር። የቅድሙ ቀጥታ ስቱዲዮ ነበር ሲል የነበረው የተቀረጸው ነገር የቅድሙ ቪዲዮ እንዳለ ማለት ነው። እነማን ናቸው ከዚህ ጀርባ ያሉት? ከገደልኩኝ እያንዳንዱን ቡድን አደባባይ ላይ እነማን ናቸው ከዚህ ጀርባ ያሉት? ለምን እነግርሃለሁ? ለሮማን ነግረኝ። ነፍስ እጄ በጭራሽ ነፍሴ እጅ ላይ አይደለም። ብትገለኝ አንተም ሟች ነህ። ለዛ ምንም የምታደርገው ቤተሰብ ታጣለህ። ማነው ቤተሰብ? በቃ ለሁሉም ነገር የማትፈራ ከሆነ እባክህ በቃ ምንም ሁሉንም ነገር ተውና ከዚህ ጀርባ ሰዎች አሉ ብለኝ ነበር። እነማን ናቸው? እነማን ናቸው? እሺ ዞር አድርግልኝ። ይሄንን እኮ እነማን ናቸው ንገረኛ። ኤፍሬም ከተው ጋር በስነ ስርዓት አንነጋገር። በቃ በስነ ስርዓት እሺ ልነግርህ ትችላለህ? እነማን እንዳሉ? ምኑን ነው የምነግርህ? እኔ ምን አውቃለሁ? ወንጀለኛው አንተ እኔ እንጂ መጠየቅ ያለብኝ አንተ አይደለም። እኔ መጠየቅ በስነ ስርዓት ዝም በል በእናትህ። ለምን ጣጣ ውስጥ ትከተኛለህ? ምን ወንጀላቸውስ? ታውቃለህ? እኔ እኮ የትም አላውቃቸውም እኮ። ታውቀኛለህ? የት እንዴ? እግዚአብሔር ይኸው ምንም አላውቃቸውም። ኧረ የትም አላውቅም እንዴ። አንተ ታውቃለህ? ተስገደኝ ነው እንደታው እኔን እያስጠጣ ያለው ኧረ እኔ ለምን ብዬ ሻውን እሱን ልቀቀው። እኔ ነኝ በቃ ይኸው እኔ ልቀቀኝና እነሱን እሱ ነው ደም እንዳይፈስ በደንብ ያዥ። ተጫን ቶፋ አግኝቼዋለሁ፣ ግን ተጎድቷል። በጥይት ተመቷል። ቶፋ በቃ ቅድም ያለን ቦታ የላክልኝ ቦታ እዛ ነኝ። እዛ ላይ አምልጦኛል። እልክልሃለሁ። እሺ ከዛ ተከተለ። በቃ ችግር የለም። እሺ ጠንከር። እሺ ላካቸው። ቶፋ ጠንከር። እሺ ጠንከር።
ደህና ነህ? ተረጋጋ፣ በቃ ተረጋጋ። ተረጋጋ። ትንሽ ጨረፍ ነው ያደረገ። ብቻ ተረጋጋ፣ ተረጋጋ። አትሞትም። ተነስ። መኪና አልደረስም እንጂ ሆስፒታል እንሄዳለን። ከዛ በኋላ ያለውን ነገር ወደ ፍቅረኛህም ቢሆን ደህና ነኝ እኔ ደህና ነኝ። ቶፋ ልጁ ግን ተጎድቷል። ማነው የላከን? ሳጅን የላከን እዚህ ጋር ነበር። ስመጣ ረዳት ኢንስፔክተር የተባለው ሰውዬ። እሺ ግን አንተ ደህና? እኔ ደህና ነኝ ቶፋ፣ እኔ ደህና ነኝ። እንሄዳለን። ጨረፍታ ቢሆንም ቢያንስ ከመሄድ በፊት ብዙ ምንድን ነው እሱን በኋላ ትነግረኛለህ። ችግር የለም በኋላ ትነግረናለህ። ለእሷም ለመድረስ ተረጋጋ። አታውራ። እሺ አታውራ። አሁን አልነካውም፣ ጨረፍታ ነው ግን አታውራ። ይኸው አታውራ። በቃ ስትዋል አይተሃል። አንተን አልነካም። ይኸው እዚህ ጋር ግን እኮ ደግሞ ቢሆንም እንሄዳለን ሆስፒታል እሺ እሰማለሁ፣ ግን ሆስፒታል ኃይልን አጨርስ፣ ሆስፒታል እንሂድ። ከዛ በኋላ ታወራኛል። ምንም ከአንተ የሚበልጥ ነገር የለም ነው። ገንዘቡ ያለው የሳጅነት ጋር ማለት በጣም ብዙ ገንዘብ ነው። ተረጋጋ። በቃ ገንዘብ ውሰድና ለእርዳታ ይሰጥ። ተረጋጋ። ችግር የለውም። ሁሉንም ነገር እየሰማሁ ነው። እኔ ከፍቅረኛዬ ጋር ይባስ ነው የሚጨነቀው ልጁ። እኔ ከፍቅረኛዬ ጋር ጊዜ አሳልፍበታለሁ። የሆነ ብር ይደርሰኛል ብዬ ነበር ዝም ያልኩት እስካሁን። ግን ለእሷም ቢሆን እንደማልተርፍ እንዴት እንደሆነ አድርገን እንውሰደው። መናገር የፈለገው ነገር እኮ አለ። ምንድን ነው መናገር የፈለገው? ሶስቱም ሳጅንም ጨምሮ ወንጀለኞች ናቸው። እኔ ሁሉንም ወንጀላቸውን ስለማቅ ነው እኔ ለመግደል እንደሚሆኑት። ችግር የለውም። እሱም ትመሰክራለህ፣ ፍርድ ቤት ቆመህ ትመሰክራለህ። ለዛ ግን አንተ መጀመሪያ በህይወት መትረፍ አለብህ። እኔ ከዚህ በኋላ ስቃይ አልፈልግም። መኪና ውጭ አለና አምልጧል። ለእሱ እንትን ያለው ሽጉጡ ቢያንስ በሆነ ነገር እናንሳለን። በሶስት ነገር ለትንሽ እኮ ነው፣ ለትንሽ ተዘናግቼ እኮ ነው አጠገቤ ላይ። አሁን ግንባሩን መቶትስ ቢሆን ምን አይነት ጸጸት ውስጥ ነበር? ችግር የለውም፣ እዛ ያደርሱታል። እሱ ደግሞ አያመልጠንም። ተስፋ ትቁረጥ። አያመልጠንም። እንዳያመልጠን ደግሞ ማለት ነው ያለን አማራጭ አሁን ሳጅን ጋር ሄደን ማናዘዝ ነው። ስለዚህ እንሂድና ወጥመድ እናዘጋጅለታለን። ከዛ በሳጅን መንገድ እርግጠኛ ነኝ ይችላል። ቶፋ ችግር የለውም። አሁን ቅድም ሲል ነበር ሳጅን ያለን አማራጭ እሱ ነው። ይሁንና እሺ ሳጅን የት ነው ሲል ነበር ቶፋ። አሁን ሳጅን ከተደበቀበት አሁን ሲወጣ ገንዘቡ እህቱ ጋር እንዳለ ምናምን ነገር ሰምተናል አይደል? ስለዚህ እህቱን ከነገንዘቧ ማግኘት እንችላለን። ከፈለግን እሱን ይዘን ሳጅን እንዲለፈልፍ ማድረግ እንችላለን። ከዛ በፊት ግን ቀጥታ ሄደን ሳጅን ጋር እናወራውና የሚችል ከሆነ ይነግረናል፣ የማይችል ከሆነ ግን በሚፈራው አይነት መንገድ እናስፈራረዋለን ማለት ነው። ገባ? ቶፋ ጊዜ እናቃጥል። በቃ ቶፋኒ ትወራላችሁ። እንዴት ሆነላችሁ? አሁንም የሆነ ነገር የለም። አሁን አገኛችሁት? አላገኘንም። ዝም ብለህ አልዋሸሁም እኮ ግን ዝም ብለህ አድምጠን ሄደን ያልሆነ ነገር ነው የተፈጠረው። ደሰላኝን አግኝተናል። አሁን ደግሞ ኤፍሬምን እንፈልገዋለን። ኤፍሬም ከእጃችን አመለጠው። ከእጃችን ደሰለኝና ከፍቱኛ አልፈታም። ደሳለኝ ስለ ኤፍሬም ምንም ሊነግረን አይችልም፣ ምክንያቱም ተኩሶበት። የቀለዳችሁ
ምን ያስቀልደናል? በዚህ ሰዓት ምን በህይወትና በሞት መሀል ነው ያለው ሰውዬ። ነገራችሁ ነበር እኮ ሆስፒታል ልከነዋል። ሰው ነው ብያችሁ ነበር። ቤት እኮ ስበታል የሚገድለዋል ብያችሁ ነበር። ስለሆነ ነው ታዲያ እንደዚህ እንትን ብሎ ሮጦ ያመለጠው። ታድሙ ሲገባ ነበር ደሳለኝ። እሱ ብዙ ነገር ያውቃል። እየሰማኸኝ ነው? የእሱ ጣፋንታ እንዳይደርሳት እንድትተባበረን ቦታውን ይኸውልህ። አንዴ ኤፍሬም ደርሶበት የእኛ ሰዎች እህትን እየጠበቋት ነው። ገንዘቡም ያለው እህት ጋር እንደሆነ ራሱ ደሳለኝ ነግሮናል። ከፈለክ ቪዲዮ ላሳይ ይችላሉ። ችግር የለውም። ሁለተኛ ነገር ደግሞ እህትህ ከነ ገንዘቧ እኛ ጋር ትቀመጣለች። አንተ ኤፍሬም ያለበትን ቦታ ትነግረናለህ። ጠላቶች አለቁ ማለት ነው። አንድ ስልክ ብቻ ነው የሚጠብቀው። ኤፍሬም ትዛ ሊገኝ ቻለ። ኤፍሬም መጀመሪያ እህት ያለችበትን ቦታ አውቆ ነበር። እህት ጋር ተከታትሎ ደግሞ ደሳለኝንም ደርሶበታል። ደሳለኝን እዛ ሊገለው ሲል ነው በአጋጣሚ እሱ የደረሰው። ጣፈንታ እንዳይደርሳት የደሳለኝ ጣፈንታ እንዳይደርሳት ተባበረ። የእኛ ሰዎች ይጠብቋታል፣ ያገኟታል። ስለዚህ ለማትተባበረን ከሆነ የእኛ ሰዎች ዘመን እንደዛይትማ ወንጀል አሰሩ። እንደዛ ስህተት እናንተ አሰሩ። አሁን ኤፍሬም የምናገኝበትን መንገድ አመቻችልን። ላቅ እችላለሁ። ረጅም ጊዜ ሆኖኛል። ታውቃለህ፣ ትደውልለታል። አንድ ስልክ ብቻ አንተ እንደጠፋ አውቋል። እያፈላለገህ ነው። አንድ ስልክ ብቻ ነው ከአንተ የሚጠብቀው። እዛ በደረስንበትም ሰዓት ላይ ስለአንተ ነበር ሲያወራኝ ነበር። ብደውልለት እኮ ደስ ይለኛል። ስልኩ ግን የለኝም። ብደውልለት እኮ ደስ ይለኛል። ቀልድ ነው እንዴት ያዝከው? ቀልድ ነው ወይ ንገረኝ። ቀልድ ነው ወይ ያዝከው? እዚህ ጋር ስማ፣ የጓደኛ ህይወት ይሄ የምትለው ደሳለኝ ምናምን ሊሞት ጫፍ ላይ ነው የደረሰው። እሱም የእህት ጉዳይ እኛም ያሳስበናል። የእህት ጉዳይ እኛም ያሳስበናል። እንደ አንድ ሰው እናዝንላታለን። ገብቶሃል አይደል? ሊሄድበት ወደ ክፍለ ሀገር ሊሄድበት ወይ ከሀገር ልውጣ ካልሆነ ገንዘብ ልስጣችሁ። በቃ እቴጋ ያለውን ገንዘብ ለእናት ልስጣችሁና ከሀገር ልውጣ ወይ ከአዲስ አበባ ካለሁበት ቦታ ልውጣ። ብር ቸግሮናል። አንድ ነገር እኮ ነው እየነገርኩህ ያለሁት። እንዴ በእናታችሁ ስለወደደሽ አምላክ ጊዜ ማሳለፍ ፈልግ ከሆነ የት እንዳለ ስለወደደሽ ኤፍሬምን ያዝ ነው ማለት ታዲዮስንም እጃችን ስለምናስገባበትን ብዙ መረጃዎች እናገኛለን። ከሱ ካገኘን በኋላ አንተ የፈለግከውን ነገር ማድረግ ትችላለህ። አንተንም እስር ቤት ይዘን እንሄዳለን። ፖሊስ ጣቢያ እህትህም ደግሞ በአባሪና ተባባሪ ደግሞ እሷም ከርቸላ እንደዛ ማድረግ አይጠበቅብንም። እህት ጋር ያሉት የኛ ሰዎች ማምጣት ብቻ የሚጠበቅብን። ቤቱን ንገረኛ ናችሁ ነገርኳችሁ። አሁን ደግሞ ሲተባበረን አለ እያለን ማችለውን ነገር እሺ ምን ላድርግ? ቀላል ነገር ነው። ስልክ ቁጥሩን እኔ እፈልግላለሁ። ከፈለግ ስልክ ቁጥሩ የለኝም ካከኝ ትደውልለትና ኤፍሬም ጋር ዝም በል ብቻ በል እሺ ብቻ በል አሉ። ይኸውልህ እየሰማኸኝ ነው አይደል? ይኸውልህ ስሜት ልታደርገኝ አልፈልግም። ትደውልለትና ገንዘቡ አንተ ጋር እንዳለና ገንዘቡን በጣም እንደሚፈልገው ገንዘቡ እኔ ጋር ነው ያለው፣ እኔም ደግሞ ታስጠፋኛለህ ትለዋለህ። ከዛ ይህን መደራደሪያ ሀሳብ ካመጣለት ደስ ብሎት ነው የሚመጣው። ሲመጣ እኛ እጃችን ስር ይገባል ማለት ነው። ስለዚህ መምጣቱና እጃችን ስር መግባቱን ብቻ አይደለም የምንፈልገው እኛ ከመጣ በኋላ በካሜራ የታገዘ መረጃ እንፈልጋለን። እኛ ድብቅ ካሜራ እናስቀምጣለን ቤቱ ስር። ከዛ በኋላ ወንጀሉን እንዲናዘዝ ትገተጉተዋለህ ማለት ነው። ከዛ በኋላ ወንጀሉን በደንብ ካመነልን በኋላ እሱንም አንተንም ዘብጥ እየይዘናችሁ ለእኔ ዋስትና የላችሁ። እህትህን አይደል የምትፈልገው? እህትህን ተው ነው የለችበት እኮ መጀመሪያ ነገር ውስጥ ያን ባልደረባ ወንጀለኛ ስትረዳ ነበር። ወንጀለኛ አስቀምጣ ስትቀልብ ነበር። አታውቅም ነው ከክፍለ ሀገር የመጣ ሰው ነው ብያት አታውቅም። እሷ እየሰማኝ ነው አይደል? እየሰማኝ ከሆነ አንድ ነገር ደጋግሜ እየነገርኩህ ያለው ታዲዮስን የምናጋለጥበት ጥብቅ የሆነ መረጃ ያስፈልገናል። እንደዚህ አይነት
የማይንገዳገድ ሐውልት የሆነ ሰው ጋር ለመጋጨት በቂ የሆነ መረጃ እንደሚያስፈልገን አንተም ጠንቅቀህ ታውቀዋለህ። እንደዚህ አይነት ስም ያለው ሰው ኢቭን እንኳን ያንን ኢንስፔክተር ይቅርና ማለት ነው አንተ እንኳን ሳጅኑ በጣም ከባድ ሆኖብን ነበር። አንተን ለማሳመን ስለ ወንጀልህ ለሰው ለመናገር ከባድ ሆኖብን ነበር። አሁን ደግሞ ኢንስፔክተር፣ ስለዚህ በጣም ነው ከባድ የሚሆነው ለኛ። ስለዚህ የማይንቀሳቀስ ጠንካራ የሆነ መረጃ ያስፈልገናል። ያንን መረጃ ደግሞ ልናገኝ የምንችለው ከኤፍሬም ነው። ኤፍሬም ደግሞ መረጃዎች እንዳሉትና እንዲናዘዝ ታደርግልናለህ። ከዛ ለአንተ ማቅለያ ነገር ሊኖር ይችላል ምናልባት እንደ ስራ ላይ፣ አለበለዚያ ግን ሌላ ድክም ነው። ይሰማኝ ነው ስማማለ ሳሽ ምንድነው ጫል አደውል አንድ ትሰማኛለህ? አንድ የተሳሳተ አንድ መረጃ ብትሰጠው ማለት ነው እህትህ ስልክ ተመልሶልሃል እኮ የኤፍሬምን ስልክ የሚሰጥህ ሰው እንዳለ አሊያ ሁለት አይነት እንትን አማራጭ አለ። እየጠበቅን ነው። አንድ የሚያስጠረጥር ነገር ትንትካል። እህትህ የት እንዳለች ላሳይሽ። የእህትህ ቪዲዮ ላሳይ። እያየሃት ነው እህትህ የምትሳሳላት እህትህ። ላውድ ላይ ነው። ሚውት አድርጌዋለሁ። ይኸውልህ እየሰማኝ ነው። እንዳታለከልክ እንዲህ ጥርስን ነው ማድረግ ፈልግ። ሄሎ ኢንስፔክተር፣ ረዳት ኢንስፔክተር ኤፍሬም፣ እንዴት ነህ? ሰላም? ለአንድ ጉዳይ ፈልጌህ ነበር። እንዲሁ እንድናወራ ፈልጌ ነበር። በምን ዙሪያ ልበል? አይ ስፖርት እየሰራሁ ስለሆነ እያለከለኩ ስለሆነ በስራ ጉዳይ ላወራ ፈልጌ ነበር። በአንዳንድ የስራ ጉዳይ ጥብቅ መረጃ አግኝቼ ነበረ። ለዛ ነው በአካል ብንገናኝ ደግሞ ጥሩ ነው። ምናልባት ስልካችንም ምናልባት ጠልፎ እንዳይሆን በአካል ብናወራ ጥሩ ነው። ስትመጣ እናወራለን። ምናልባት እመነኝ ኢንስፔክተር ኤፍሬም፣ እመነኝ ለአንተም ለወደፊት ዋና ኢንስፔክተር ለመሆን ለሽልማትም ያበቃልሃል። እጥፍ ገንዘብ እንትናም አልሞተም እያሉ ነው። ምናልባት ታዲዮስንም የት እንዳለ መረጃ አለኝ። ለዛ በአካል መተህ ብናወራ። ታዲዮስ አለ። ምናልባት በአካል መተህ ብናወራ ይሻላል። ዘጋ ረጋ ብለህ ታወራለህ።
አንደኛ ነገር ገንዘብ በጣም ነው የሚያስፈልገው። ገንዘብ በጣም ገንዘብ እንደሚያስፈልገው አውቃለሁ፣ ጠንቅቄ አውቃለሁ። ረጋ ብለህ ትደውልለታለህ። እንዲጠራጠር አድርገህ የምታወራ ከሆነ ይኸውልህ ጥርስህን እንዲህ አንድ ማን ነው ማለት ዝም በል። አሁን ምንም ከአንተ ምንም አይነት ወሬ አልፈልግም። ደግመህ ትደውልለታለህ። ረጋ ብለህ እስካሁን ያለፈለክ የነበረው በድካም መንፈስ ምናምን ነገር እንደነበረ ደግሞ እንደነበረ ምናምን ታወራዋለህ። ከዛ በዘለለ ግን ማለት ነው ሌላ ፍንጭ ልትሰጠው ብትሞክር የሆነ ነገር አደርጋለሁ ምናምን ነገር ብትል ምንም ነገር ብታደርግ ማለት ነው አንተ ነህ ያደረግህ ማለት ነው። እዚህ ቁጭ ብለህ እንድትሸናነው ማድረግ ስለዚህ አሁን ደውልለታለህ። ረጋ ብለህ ኮንሽየስ ሆነህ ዘና ብለህ ታወራዋለህ። እኔን ታስመልጠኛለህ፣ እኔ ደግሞ ገንዘብ እሰጥሃለሁ። ያንን የምትፈልግ ከሆነ ና፣ አለበለዚያ ግን አታይኝም፣ መቼም አታገኘኝም የምትለው ቆፍጠን ብለህ ነው የምታወራው። ቆፍጠን በል ሄሎ ኤፍሬም፣ ምናልባት የአንተ ነገሮች እንዲሸፋፈኑ እንዲደባበቁ ከፈለግ በአካል መተህ ብናወራ ጥሩ ነው። በዚህ አጋጣሚ ብዙ እጥፍ ብሮችንም ስለምታገኝ እንደ ውለታም ትይዝልኛለህ፣ የኔንም ወንጀሎችን ትሸፍንልኛለህ ብዬ አስባለሁ። ብር እኔ ጋር ናቸው። ክልል ወደ ክልል ወደ አዲስ አበባ ለማምጣት እንትን እያልኩ ነው። አለ ታዲዮስ አለ መረጃ ሰምቻለሁ። እኔ ነገ አዲስ አበባ በጠዋት እገባለሁ። በአካል መተን ብናወራ ይሻል። ምናልባት ታዲዮስም በሕይወት አለ፣ ደሳለኝም በሕይወት አለ እያሉኝ ነው ይመስለኛል። ተኩሰህበታል መሰለኝ። አይ መረጃ ነግረውኝ ነው የሆነ እኔም ሰው ምናምን ሆስፒታል ሰውም ስላለኝ እኔ አንዳንድ መረጃዎችን መስማት እችላለሁ። በፍጹም ነገ ወደ ብር ነፃ እንድታወጣኝ ስለምፈልግ ነው። ለዛም ቃል እንድትገባልኝ ፈልጌ ነው። በቃ ለዛ ነው። ዋስትና እፈልጋለሁ ከአንተ። እስር ቤት ላለመግባት እስር ቤት ምናምን በቃ ነገሮች እንድታጠፋልን ሰዎች እየተከተሉኝ ስለሆነ ተደብቄ ነው እያወራ ያሉት። ለዛ ምናልባት ደግሞ ስልካችን ምናልባት ሊጠለፍ ይችላል። ታውቃለህ? አላቃቸውም። ብቻ የሁለት ምንም ስልኬንም እጄ ላይ ስላላገኘሁት በስንት ስቃይ ነበረ ስልኬን ያገኘሁት እና ጠልፎትም ሊሆን ስለሚችል ምናልባት በአካል ብናወራ እኔ ክልል ነኝ። ነገ ጠዋት አዲስ አበባ እገባለሁ። ወደ አዳማ አካባቢ ነኝ። አድራሻ እልክልሃለሁ፣ ቴክስት አደርግልሃለሁ። እሺ ምን አስባለሁ ኤፍሬም፣ ምን አስባለሁ? ከዚህ ጉድ ብቻ አወጣኝ እንጂ ብሩም ሰጣሃለሁ፣ ደሳለኝም የት እንዳለ እነግርሃለሁ። የህይወቴን ብቻ መምራት ነው የምፈልገው። በቃ ከእህቴ ጋር ሰላማዊ ኑሮ ነው መኖር የምፈልገው። አንተም ከኢንስፔክተር ታዲዮስ ጋር መቀጠል ያለብህን ጉዳይ ትቀጥላለህ። እኔም ከዚህ ነገር ብቻ እንድታወጣኝ ነው የምፈልገው። እሺ አውቃለሁ። እሺ እና ሌላ ነገር አስከትላለሁ ወይ ሰዎች ወይ ደግሞ ተራ የሆነ ቀሽም እሱ
በፍጹም አንተ እኮ አለቃዬ ነህ አይደለ እንዴ? በፍጹም ጭራሽ በህይወት መኖሩን አረዳኝ። አይገርምም? አዎ በህይወት አለ። ደስ አለኝ። እሱን በጥይት ሎኮስ ምናልባት ሰዎች እየተከታተሉኝ ነው መሰለኝ። ምናልባት እዛም አደርሰንም። አሁን መሄድ አለብኝ። ይቅርታ አለቃ። ነገ እደውልልሃለሁ፣ ቴክስት አደርግልሃለሁ። አድራሻዬንም የምትመጣበትን ቦታ ቴክስት አደርግልሃለሁ ወደ 4 ሰዓት አካባቢ። እሺ አለቃ። እሺ ኤፍሬም፣ እሺ አመሰግናለሁ። እሺ አንድ እንዲጠራጠር እንደዚህ እንዳሁኑ ተንተባትበህ ነገር ላይ ብታወራው ጥርስህን ነው የምነቅልልህ። ትሰማኛለህ? እንዲሁ እዚሁ አድራሽ እንዲሁ ነው የምትሄድ። መድኃኒት ትፈልጋለህ? ይሄን ደግሞ ልናደርግ የምንችለው እኛ ብቻ ነን። ስለዚህ ነገ ይመጣል። እዛ እያንዳንዱ ወንጀሉ እንዲናዘዝ ታደርገዋለች። የዛሬ ነገራችን በዚህ አሪፍ ሆኗል። ነገ ላይ ደግሞ ከዚህ የበለጠ አሪፍ እንድታደርግ ነው የምንፈልገው። ትሰማኛለህ? የምትለው ነገር አለ ቱፋ? ሌሊቱ ሙሉ ከኛ ጋር ስለሆንክ ሁሉንም ነገር በስነ ስርዓት እንድታደርግ እናስጠናለን። ትሰማኛለህ? አንድ እንዲጠራጠር ብታደርግ ችግር የለውም። እንግዲህ ውድ ቤተሰቦቻችን እስካሁን የነበረውን ቆይታ እያያችሁ ነው። በጣም ብዙ ውጣ ውረዶችን አይተናል። ዛሬ ከጠዋት እስከዚህን ሰዓት በጣም ለፍተናል፣ ደክመናል። ነገ ደግሞ ምን እንደሚፈጠር አናውቅም። ዛሬን አድረን እስቲ ነገ ላይ ያው ክልል ነኝ ብሏል። ነገ ደግሞ አዲስ አበባ ወደ 4 ሰዓት ይደርሳሉ ስላለ እዛ ደግሞ ተገናኝቱ ያው የሚያወሩትን ቦታ እኛም ለማመቻቸት ከወዲሁ ደፋ ቀና እንላለን። እሱም የዘመድ ቤት ነው እንዲህ የሆነ ቦታ እናስተካክልለትና እዛ ደግሞ ድብቅ ካሜራ አስቀምጠን ያው ከዚሁ ቀደሙ ብዙ ነገሮች ብዙ መረጃዎችን እንዲያወጣጣልን ድብቅ ካሜራ አስቀምጠን እዛ ያለውን ወንጀሎችን ካጋለጠ በኋላ እጅ ከፍንጅ የምንይዘው ነው የሚሆነው። ያው እሱም ስለተባበረ እስሩ ሊቀንስ ይችላል። ለእህቱም ያለን ጥበቃ ትንሽ ከፍ እንደሚል ቃላችንን እንሰጠዋለን። እስካሁን የነበረን ቆይታ ይህንን ይመስላል። ቶፋ የምትለው ነገር ካለ በዚህ ነበር። የተሻለ ነገር ይመጣል ብዬ ተስፋ አድርጋለሁ። በነገው ቪዲዮ ደግሞ ደስተኛ የምትሆኑ ይመስለኛል ተመልካቾቻችን። ያው እኛም እስኪ ትንሽ እሱንም ማዘጋጀት ስላለብን እንዳይጠራጠር የተወሰኑ ነገሮችን ማሰናዳት ስላለብን ከወዲሁ እንሰናበታችኋለን። እንግዲህ እስካሁን ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። በቀጣይ ቀን እስክንገናኝ ቸር ቆዩልን። ሰላም። እንግዲህ ቤተሰቦች ያው ውስጥ ገብቼ ያለውን ነገር እያስተካከልኩ ነው። ቶፋም እዚህ ነበር አሁን የወጣውና እነሱም ከውጭ ሁሉንም ነገር እያስተካከሉ ቀጥታ ነው የምናያቸውና ሁሉንም ነገር እዚህ የሚከናወነውን እንዳለ እኛ መኪና ውስጥ ሆነን ሁሉንም ነገር እናጣራለን፣ እናያለን። አንተ ደግሞ ምንም የሚያስጠረጥር አንድ ነገር እንዳትቀባጥር፣ አንድም ነገር ተሳስተህም ወደዚህ ካሜራ እንዳታይ። እንግዲህ እኛም ያው ቅድመ ጥንቃቄ አድርገናል። ከውጭ የተወሰኑ ሰዎች አሉ፣ እሱም እየተዳረሰ ነው። አሁን ገና እንደምትወጥ 3 ሰዓት ከምናምን ነው። በቃ ትንሽ ነው የቀረው፣ 4 ሰዓት ሊሞላ ማለት ነው። 3 ሰዓት ተኩል ከ35 ነው። አሁን ቀጣይ ላይ ይመጣል ማለት ነው። አንተ ደግሞ ነቃ ብለህ ቁጭ ብለህ እሺ፣ ትሰማኛለህ? ምንም የሚያስጠረጥር አንድ ነገር እንዳታደርግ። ማታ እንዳወራ ነው ማለት ነው ሁሉንም ነገር የምታደርገው። እንግዲህ እኛም በጠዋት ሁሉንም ነገር አሰናድተን ጨርሰናል። ዛሬ ይህን ነገር ለማጠናቀቅ ነው የምንሞክረው። እስካሁን የነበረን ይህንን ይመስላል። እስቲ እስከ ፕሮግራማችን ፍጻሜ ድረስ እናንተም ከኛ እኩል አብራችሁን ሁኑ፣ ተከታተሉ። እኛ እንወጣለን ውጭ፣ አንተ ደግሞ ያለውን ነገር እዚህ ሳይጠራጠር ይሄ ቤት የማን ነው ቢል ተከራይቼ ነው ለትንሽ ጊዜ ተከራይቼ ነው የምትለው እህቴ ነች የተከራየችልኝ። ማንም አያውቅም እዚህ እንዳለው እና እያንዳንዷን ነገር በጥንቃቄ የምታወራው ትሰማኛለህ? አንድ ነገር እሳሳታለሁ፣ አንድ ነገር እናገራለሁ ብትል ቀጥታ እያየን ነው። ከውጭ ነው የምንከባችሁ፣ ሁለታችሁም አታልፉ። ትሰማኛለህ? ቅድም ያያቸው ብዛት ያላቸውን ልጆች አይተሃል አይደል? እነሱን እያስተዋልክ እነሱን እያሰብክ ብትቀመጥ ይሻላል። እንግዲህ ይህን ይመስላል። ደውልለት እና ይህም ስልክ አንድ ላይ ይቀመጥ።
ይቀመጥ። ምንድን ነው ዝም ብለህ ምንም ጥያቄ አያስፈልገው። አንተ ጋር ይቀመጥ። ይሄ ሰማኛለህ። ሁሉንም እያንዳንዷን ነገር ከውጭ አያለው እሰማለሁ ብያለሁ። እያዳመጥከኝ ነው? አንድ እንዲጠራጠር እንዳታደርግ። ስለ እህት እያሰብክ ለእህት ስትል አንድ እንዲጠራጠር እንዳታደርግ። እሺ ተረዳኸኝ? ውጭ ነኝ፣ እዛ ሆንም አያለው እሰማለሁ። ተጠንቀቅ። ግባ። በስተመጨረሻ ተገናኘን። ሰላም ተቀመጥ። ቁጭ በል። ቁጭ በል። አሁን መጎዝጎዝ ይታይ። መጀመሪያ እንደዚህ አታስብም ነበር? እና እንዴት ነህ እባክህ? ሰላም ነው? እንዴት ተራይተህ ጠፋ? ጠፋ። ያልገባሁበት ቦታ የለም አንተን ለማግኘት። በስተመጨረሻም ተገናኘን። እሺ እባክህ፣ ቤቷን እንዳየኋት ናት። በጣም ቆንጆ ቤት ናት። እንዴት አገኘሃት? አትቆለታተፍ፣ በትክክል መልስልኝ። የማን ቤት ነው? የራሴ ቤት ነው። ይፈል ራሴ ቤት ነው ማለት ተከራይቼ የምኖርበት ነው። አንተ እህቴ እኮ ባለፈው ተከራይታ ወደዚህ ወደዛ ከምትል አንድነቱን እዚሁ ተቀመጥ ምናምን ብላኝ፣ ለዛ ነው አንዴ በስራ ምክንያት ወደ ክፍለ ሀገር ወደዚህ ምናምን ሄደ የለ እናንተም እነ ታዲዮስ የሚልኩኛል ነበር። ለዛ እንዲቀርበኝ ብላ ነው እዚህ ተከራይታለኝ ነው። መጀመሪያ ላይ ያልከኝ እኮ እህቴ ማነው? እኔ ተከራይቼ አልከኝ። በመቀጠል እህቴ ተከራይታለኝ ነው ማለቴ ተከራይታለኝ ነው። ከዛ እሷ ሄደች። ቆንጆ አይደል? ቆንጆ ቤት ነው አይደል? ቆንጆ ቤት ነው አይደለ? ቆንጆ ቤት ነው። ምን ማድረግ አለብን እንዳንተ የተዋበና ማረግ ቤት ለማግኘት? ትደውልልኛለህ ብዬ ነበር ስትመጣና፣ እንዴት አወቀው ቤቱ? ቤት አገኘኸው? ስራችን እንደምታውቀው ነው እንግዲህ። ስገባ በጥርጣሬ ነበር የገባሁት እና ምንም ነገር አልታየኝም። ማለት የምታስታርተልከው ነገር አለ ወይስ እንዴት ነው? ታዲያስ በቃ ስራህ የምርመራ ሁሌም ስለሆነ እንደዛ ነው ነገሮች የምታስበው። ለነገሩ እኮ እኔም በነገሮች እጠራጠራለሁ፣ በጣም ነው የምጠራጠረው። ግን ምንድን እያርበተበተ ነው? ምን ያደረግከው ነገር አለ እንዴ? እየተረበተበት ከ እንዲህ ነው ምናልባት፣ ወይስ በመሳሪያ እንነጋገር? ንፋሱ አለ አይደለ? ትራንስፖርቱ መስኮቱ የሆነ ሴትዮ ደግሞ ከፍታ ነበር መስኮቱን፣ የሆነ ንፋስ አገኛለሁ ምናምን ብላኝ አስጨንቀኝ ነበር። ምናልባት እሱ ይሆናል እያንቀጠቀጠኝ ያለው ንፋሱ። ረጅም ጉዞ ነበር ለዛ። እሺ እባክህ ወደ ጉዳያችን እንግባና የተጠራራንበትን ምክንያት ታውቃለህ መቼም፣ ወይስ እንደ አዲስ ርዕሱ ሊጀመርልህ? ለምንድን ነው የተጠራራነው? ለምን ነበር ሎኬሽን ነው የነገርከኝ? የሰራነው ስራዎች ግን አይገርምም? እስካሁን ድረስ የሰራነው የወንጀል ስራዎች ማለት መግደል ያለብንም ሰው ገለን ነበር። በተለይ አንተ ምናምን ጀግና ነበርክ። ሰውም ስትገድል ኮንትሮባንዶች ምናምን ስታስገባ አንዳንድ ጊዜ አንተ እንደ ምሳሌ ምናምን ነው ማየ እና ደስ ይለኛል። ታውቃለህ ኤፍሬም፣ እንደውም ከአንተ ከረዳትነት ኢንስፔክተርነት በላይ ነህ። አንዳንድ ስራዎች ያስገርሙኛል። ስራዎቻችን ላይ እኮ ብዙ ታሪክ ሰርተን ግን እንዴት ልጠይቀኝ ቻልክ? እኔ አንዳንድ ጊዜ ያሳለፍነው ነገር እንዲህ ቁጭ ብሎላ አውርተን አናውቅም። ረጅም ጊዜ ሆነንና አስፈላጊ ነው እናንተ እንደዚህ ተቀምጦ ማውራታችን። ያው ምንም ቢሆን እኮ
አንድ ላይ ብዙ ነገር ሸፋፍነናል አይደለ? መንግስት ሊይዘን ሲል እኔ አንተን ነገሮችን እየሸፈንኩ እንደውም ያቺ ተንበርክካ ስትለምን አንዳገለኝ ምናምን የለመነች ትዝ ይላል። አለማመኗ ምናምን ነገር ብቻ ልብ ይነካ ነበር። ግን ነገር እንኳን ግንባሯን አልካት እንኳን ገደልካት ማለት እኔም ከአንተ ብዙ ነገር ለመማር እፈልግ ነበር። ያቺ ሴት አንዳንድ እኮ ሰውን ለማስተማር ትልና ብትል አልማር ሲል አንዳንዴ እርምጃ መውሰድ አስፈላጊ ነው። በመቀጠል አንተም እንድትማርበት ነበረ፣ ግን አልማር አልክ፣ አጠፋ ነገር ላይ ደስ የምትል ልጅ ነው። ወድጃትም ነበረ፣ ግን በቃ ለምንድን ነው የገደልካት? አልሸነፋለች፣ እልኸኛ ሆነችብኝ። በወንጀሏ ብቻ አይደለም እኮ ግን እልኸኛ ሆነችብኝ። ኃይለኛ ሴት ናት። እንዴት ነው አልተኛ ምናምን አለች እንዴ? ይቅርታ ረዳት ኢንስፔክተር፣ እንዲህ ለጨዋታ ብዬ ነው። ይቅርታ። አልተኛ ብላ ነው ከአንተ ጋር? እምቢ አለችኝ፣ አሻፈረኝ አለች እና አስቸገረችኝ። ለብቻዋም አግኝቻት ነበር እኮ ወደ ማታ የዛኔ ትዝ ይላል። ጠጥተን ምናምን ወጣ ብለን ነበረ። ጾም የተፈታ ሰሞን ምናምን አካባቢ ሞቅ ብሎኝ ነበር ትዝ ይላል። እና እናንተን ተሰናብቼ ሄድኩኝ። ውስጥ ያሉትን ማናገር ምናምን እንደምጠይቃት ገብቼ አወራት። አሻፈረኝ አለች። እንግዲህ ምን ማድረግ ይቻላል? እርምጃ ወሰድኩኝ።